ቤተሰብ ዛሬ አንድ ትልቅ ነገር ተፈጥሯል። ይህን ቪዲዮ በደንብ አስተውላችሁ ካያችሁ የሆነ አንድ ነገር እንደተቀመመ ወይም ደግሞ የሆነ ነገር እየተዘጋጀ እንዳለ ያሳያል። እሱ ምንድነው ካላችሁኝ ማለት ነው ሩታ አብርሽ ልክ እንዳይደለ አምናለች። በስሱም ቢሆን በፊት እንግዲህ ብዙም ያላለችውን ነገር ነው ዛሬ ያለችው ይሆናል። የሰጠቻቸው ምክንያቶችና ነገር ቢኖሩም በሰፊው ግን የምንወያይበት ጉዳይ ይሄ ነው በዛሬው ቪዲዮ። ሌላው ነገር ደግሞ ከዛሬ ቪዲዮ ወጣ ስንል ማለት ነው ትላንት ያልኩት ነገር ትዛለኝ። ትላንት ምን ብዬ ነበር? ሄርሜላ ብቻዋን ናት፣ በዚህ ሰዓት ሰው የላትም ምናምን ነገር ብያል ነበር። በቃ ይኸውና አቤል ራሱ ማለት ነው ዛሬ ኤፍሬምንና ሩታን ይቅርታ መጠየቅ ፈልጋለሁ ምናምን ነገር ብሎ ለማርቲ ሲያስረዳ ነበር። ቪዲዮን ካያችሁ እንግዲህ አይታችኋል። እና ይሄ ነገር ወዴት እያመራ ነው? ቤተሰብ ወዴት እያመራ ነው? ከዛን አንዳንድ ሰዎች ደግሞ ምን ይላሉ? አቤል የሆነ ነገር ቀምሮ ነው ይሄን ነገር እየተናገረ ያለው እንጂ የምርም ሩታና ኤፍሬምን ይቅርታ ሊጠይቅ አይደለም ምናምን ነገር ሲል ነበር። በእርግጥ ትላንት የተፈጠረው ነገር ስናይና ዛሬ የሆነውን ነገር ስናይ አቤል የተናገረው ነገር ስናይ ላይገናኝ ይችላል። ግን እኔ አላቅም። የምር ከሆነ ደግሞ በቃ እኔ ያልኩት ነገር አልቀረም ማለት ነው። እኔ ያልኩት ነገር አልቀረም። ሄርሜላ ብቻዋን ትቀራለች። የዛን ሰዓት ይበልጥ መጎዳት ይሆናል ማለት ነው። ባመነቻቸው ሰዎች ሁሉ እንደተከዳች አይነት ስሜት ይሰማታል። ስሜት ብቻ ሳይሆን በቃ ነው፣ በትክክልም መከዳት ነው እና ብቻ እሱ ሌላ ርዕስ ነው። በሰፊው ሌላ ጊዜ ውጤቱን ስናይ የምናይ ይሆናል። ማለትም አቤል ሩታና ኤፍሬምን የምር ይቅርታ የሚጠይቅ ሆነ ማለት። ለማንኛውም ግን ወደ ዛሬው ጉዳያችን ነው በቀጥታ የምንገባው። ስለ ሜሪም ስለ ዳኒም ምናምን ነገር ብዙ የምናወራቸው ነገሮች አሉ። ቪዲዮን እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ሰላም ስላላልኳችሁ ግን ሰላም ልበላችሁ። ደህና ናችሁ? እንደ ተመልካች ቤተሰቦች እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እጠይቃችኋለሁ። አበረታቱኝ ምናምን ነገር ማለት እፈልጋለሁ። ቪዲዮን የጀመራችሁ ሁላችሁም ላይክ ያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። እሱ ጋር የነበረውን ድባብ ታውቃላችሁ። እሱንም ለማገናኘት ያን ያህል ፈቃደኛ አልነበሩም ምናምንና እኔ ግን ያው አውርቼም ብዬ ዛሬ ሩታንም አብርሽንም ቀጥሬያቸዋለሁ። በጣም ማለት አሁን ከነሱ ጋር ነገሮች ተስተካክሎ ምናምን ማውራቱ ምናምን እግዚአብሔር ይመስገን ደስ ይለኛል። ማግኘት ስለምፈልግ ስለነበረ አሁን ስለ ሜሪ እናወራለን ብያቸዋል ነበር። አሁን እኔ ሜሪ ማለት ነው በጣም ብልጠቷ ነው እየታየኛለሁ በዛሬ ቪዲዮ ማለት ነው። ኧረ በስመ አብ ማስመሰል ይሉታል ወይስ ብልጠት ነው ወይስ የምራ እንደዚህ መሆን ፈልጋ ነው አላቅም። ሜሪ እንግዲህ እንደ ዛሬ ተረጋግታ ምናምን ነገር አይቻላቅም። የሆነች ሰዓት ላይ ነው ትንሽ ግንፍል ያለችው እንጂ በጣም ተረጋግታ ነበር። አብዛኛውን እንትን ስትል የነበረው በቃ አብዛኛውን ወሬ ስታስኬድ የነበረው እንደ በፊቱ አንድ ሳይድ ይዛ ምናምን ነገር እንትን አትልም። በጣም ብልጥ ከመሆኗ የተነሳ ሁለቱንም ሀሳብ እያስታረቀች ሚዲያ ላይ የሚናፈሰውን እያንዳንዱን ወሬ ሁለቱንም እያስታረቀች በቃ ለራሷን ጥግ ታደርጋለች እንጂ የራሷን ሀሳብ ሰታ ማለት ነው ይሄ እንትን አትልም። የራሷን አታስጠቁርም ምናምን ነገር በጣም ብልጠቷ እየታየኝ እኔ አሁን ለራሱ ሲሆን እሺ ጥሩ እኮ ነው። ግን መፍትሄ ከሌለ ደግሞ የእሷ መምጣት እዚህ ጋር ምንም የሚያበጀው ነገር ከሌለ ባትመጣም ቆንጆ ነው እውነት ለመናገር። ምክንያቱም እንጃ መፍትሄ የሚያመጣ ሰው ነው እንጂ እኛ ስንጠብቅ የነበረው እንደዚህ የቅርብ ሰው ሆኖ ገለልተኛ ለመሆን የሚሞክር ሰው አይደለም እየጠበቅን ያለ ነው። ከዳኒ ጋር እንደተፈጠረ አላውቅም እነሱ ጋር። ዛሬ ደግሞ ለእኔ ደውሏል። ለእኔ ወዳጅ ሊሆን ሞክሯል። ግን ያው እኔ ከማንም ጋር ችግር የለብኝም፣ እውነት ላይ ነው የምቆመው ብያለሁ። ለአብርሃምም እንዲጎዳ አልፈልግም፣ ሩታም እንድትጎዳ አልፈልግም። ለእውነት ነው፣ መሀል ላይ ነው። ማንም ሄርሜላ ማንም ሰው እንዲጎዳ ነው አልፈልግም። ለእውነት ነው የምቆመው። እሺ ቆይ ለአንቺ እውነት ምንድን ነው? አሁን የኔ ጥያቄ እኮ ይኸውና፣ ቅድም ያልኳችሁ ነገር ይሄን ነው። ለአብርሽም መሆን አልፈልግም፣ ለሄርሜላ መሆን አልፈልግም፣ ሩታ ጋር መሆን አልፈልግም። በእርግጥ ልክ ናት እኮ ሁሉም የራሱ ስህተት አለው። ሄርሜላንም በሉ እሷ የፈጠረችው የራሷ ስህተት አለ፣ ሩታንም በሉ የገዛ ስህተት አለ፣ አብርሽም በቃ ሁሉም የራሱ ስህተት አለ። ግን እንደ እውነት ነው የምቆመው የሚል ሰው ደግሞ በቃ አለ ሁሉንም ነገር ፍርጥርጥ አድርጎ ሁሉንም ነገር ፍርጥርጥ አድርጎ ይናገራል። በቃ አለ የሶስቱም ስህተት ከታየሽ የሶስቱንም ስህተት ተናገረሽ ምናምን ነገር ከዛ በኋላ ገለልተኛ መሆን ሲያለሽ፣ ግን ለሶስቱም አሁን ምንም እያልሽ አይደለም። በቃ እውነታው ላይ ነው የምቆመው አልሽ። እውነታው ምንድን ነው ታዲያ? ለአንቺ እውነት ምንድን ነው? እዚች ቦታ ላይ እቺን ነገር አስረጂና ማለት ይህን ነገር ጫን ብዬ ሜሪ ላይ የምናገረው ከረጅም ጊዜ በኋላ ይሆናላ በፊት የሰራችውን ስህተት የረሳን መስሏት ስለመጣች ነው። እንግዲህ ከሄርሜላ ጋርም አብርሽን አንድ ላይ ለማድረግ ሞክራ ነበር እንደምናየው ከሆነ። ዛሬ ደግሞ ምንድን ነው የምትለው? ከአብርሽ እና ሩታ አንድ ላይ ሳያችሁ ደስ ብሎኛል ምናምን ነገር ነው ስትል ያለ
ትንሽ ይምታታል፣ በጣም ይምታታል። እና ዝም ብለን እንዲሁ እንደ ጅል ቆይታ ስለመጣች ነገራቶችን ረስተን አንቀበላትም። በቃ ይሄ እንትን ነው። በቃ ምን ልበላችሁ፣ ትልቁም ነገር ወይም ደግሞ ሪል ነገር ወደ ሚዲያ የሚተላለፍ ነገር ስለሆነ እንደዚህ ተግበስብሶ የሚቀር ነገር መኖር አለበት ብዬ አላስብም። ሁሉንም ነገር ሜሪ ማለት ነው በጣም ጠንቅቃ ታውቃለች። አብርሽ ደህና ቢሆንም ባይሆንም ታውቃለች። አብርሽ ደህና አሁን ሆኖ ከሆነ መሆኑንም ታውቃለች። አብርሽ ደህና ካልሆነ ራሱ አለመሆኑን ታውቃለች። ግን በቃ ላለመጣላት ከአብርሽም ከሩታም በቃ ጋር ላለመጣላት ነው እያንዳንዱን ነገር በቃ አለ ዝም ብላ ገለልተኛ ለመሆን እየሞከረች ያለችው። ልጁ ወደ ነበረው ሰላም ይመለስ። አሁን መቆሙን ምናምን አይደለም ሩታዬ ማየት ያለብሽ። አብርሃም ልክ አይደለም። እሺ ሜሪዬ፣ ምን አለ መሰለሽ፣ እውነት ለመናገር ስትረስ ውስጥ ገብቷል። ይኸው በደንብ ስሙ፣ የምናውቀው ነገር ነው። በደንብ ስሙ። በጣም ጭንቀት ውስጥ ገብቶ ነበረ ምናምን፣ ሕክምናም እየተከታተለ ነበር። ከዚህ አይነት ሁኔታ ውስጥ እንዲወጣ ብዬ የሆነ መንገድ ጀምረን ነበር። አይደለም ምንም የተጀመረ ነገር የለም። እውነት ለመናገር ለመዝናናት ከመሄድ በዘለለ ምንም ያደረጋችሁት ነገር የለም። ኢቨን ለመዝናናቱም እኔ አላውቅም። አሁን ስትረስ ውስጥ ገብቷል ብለሽ ካመንሽ እሺ ምን አደረግሽለት? አብርሽ ከስትረስ ውስጥ እንዲወጣ ሐኪም ቤት እንሂድ እምቢ። ምንም አሁን በትክክል የተከታተሉም አሁን ያለ አይመስለኝም። ባለፈው ጀመረን ያሉትን ክሊኒክ እሱን ራሳቸው እንትን ይሉታል ያውቁታል። ግን ማለት ነው አሁን አመነች ሩታ። ለምን ዛሬ አመነች? ይሄ ነገር ወዴት እንዲያመራ ተፈልጎ ነው? ከምንም በላይ ደግሞ እሺ ችግር የለውም ዛሬ ማመኑ አለማመኑ አይደለም። እንደዛ አብርሽ ስትረስ ውስጥ ገብቷል ተብሎ ከታመነ ወይ በምታምኑት በየትኛውም አይነት ሃይማኖት ወደዛ ወደ ቤተ እምነት አካባቢ ለምን አልሄዳችሁም? ወይም ደግሞ ለምን የሕክምና ክትትል አልጀመረም? የሕክምና ሲባል ደም ሰጥቶ የሚመረመርበትን አይደለም፣ አእምሮ ያለበትን ሁኔታ በትክክል የአእምሮ ሐኪም ለምን እንትን አላለም? እንግዲህ ሁሉም ሀሳቡን እየተጠቀለለ ነው። አብርሽ ደህና እንዳይደለ ሩታም እያመነች ነው ወይስ አብርሽ ደህና አይደለም በሚለው እንትን እንደገና በቃላ አብርሽ ደህና ሆኖ ነገራቶች ተረሳስተው እንዲቀሩ ነው የተፈለገው? ይሄ በጣም ትልቅ ጥያቄ ነው። አለበለዚያማ ማለት ነው ስትረስ ውስጥ ስለገባ ብቻ ነው አብርሽ ቀለበቱን ያወለቀው ከተባለ ደግሞ አያሳምንንም። ልክ አሁን አብርሽ ደህና ያልሆነበትን ጊዜ አሁን በደንብ ልብ ብላችሁ የምታስታውሱ ከሆነ የሆነ ሰዓት ላይ እነ ሩታ መጡ። ለማን ነበረ? በቃ አብርሽ ኤፍሬም ሄደና ደህና ነው አብርሽ ምናምን ነገር እኛ ጋር ገብቷል ምናምን ነገር ብሎ ተናገረ። ከዛን ልክ ሲሄድም አናቅም ድንገት በቃ ይዘውት መጡና ከሩታ ጋር ነኝ አለ በዛው ቀጠለ። ከዛን ቀን ወዲህ በቃ አለ እንደዚህ ነው አክት ሲያደርግ የነበረው እና ያሰበበት ነገር አይደለም ማለት ነው። አሁን በሩታ አካሄድ በሩታ አነጋገር ያሰበበት ነገር አይደለም ቀለበቱ ማውለቁ። ስትረስ ውስጥ ስለገባ ነው ያወለቀው አይነት ነገር ነው እና ለምን ለእናንተ ራሱ ነገሩ ውስብስብ እንዲሆን ታደርጋላችሁ? ለእኛ ውስብስብ ሆነ። እናንተ እዛችሁ የራሳችሁን ህይወት የምታውቁ ሰዎች ለእናንተ እንዴት ውስብስብ ሆነባችሁ ይሄ ነገር? ማለት በስትረስ ብቻ እኔ አላቅም። ቀለበት የሚያስወልቅ ስትረስ አለ ብዬ አላስብም። በስትረስ ብቻ ተመለስ አላቅም። አሁን ከዛን ለስትረሱ ምን አይነት ምክንያት ነው የሰጠችው ሩታ? እነ ዳኒ እየመጡ ስለሚበጠብጡት እነ ዳኒ እየመጡ ማለት አንቺ ምነሽ ወደዛ ብጥብጥ እየወሰድሽ ያለሽ እኮ አብርሽን ብጥብጥ ወዳለበት ቦታ እየወሰድሽ ያለሽ አንቺ ምነሽ። ስለዚህ እነ ዳኒ ብቻ አይደሉም እዛች ጋር ጭቅጭቅ ስለተፈጠረ ስትረስ ውስጥ ማንም ሲጀመር አብርሽ ጭቅጭቅ ለምዶት የለ እንዴ? ለአራት በቃ ለረዥም ዓመት በቃ ከተጋቡ ጊዜ ጀምሮ ጭቅጭቅ ለምዷል። ዛሬ የተፈጠረ ነገር አይደለም እና ይሄ ነገር ሩታ መልሶ አንቺን የሚያስጠረጥር ነገር መልሶ አንቺን ይሆናላ ሰው የረሳውን አይነት ነጥብ እንዲያነሳ የሚያደርግ ነገር እንትን አትበይ። ዛሬ ስታምኚ ሰው እንዴት አመነች ማለቱ አይቀርም። ይህን ነገር እስቲ ቤተሰብ የምትረዱ ከሆነ ትረዳላችሁ፣ ካልሆነ እንግዲህ አላቅም። ያው ነገርየው በጣም ኮምፕሊኬትድ እንደሆነ በጣም በቃላ እነሱ ራሱ ግራ የገባቸው እንደሆነ ማለት ነው። ግልጽ እኮ ነው። ግን ዛሬ ደግሞ ይሄ ለእኔ ትልቅ አጀንዳ ሆኖብኛል። የሩታ ማመን አብርሽ ልክ እንዳይደለ ምናምን ነገር ማመኗ ለእኔ ትልቅ ነገር ሆኖብኛል። አይደለም እየሰራ አይደለም፣ መኪናውን እየነዳ አይደለም፣ እንዳለ እንቅስቃሴ እንዳለ በእናንተ ውስጥ ነው ያለው። መኪና ታዲያ አሜን ቴንክ መኪና ታዲያ እሷ መንዳት ከፈለገች ይዛው ባሏን እሷ አለች እየነዳ ያለው ኤፍሬም ነው። እኔ ነዳለሁ ዳንሻ። ኦኬ ዛሬ ዳንሻኒ መኪና እየነዳው ነው ብዬ ማሳወቅ ነበረብኝ። እኔ አይደለም ዳኒ ግን ማለት ነው በቃ እኔ እስከዛሬውን ሙከራህን ሁላችንም አይተነዋል፣ ሁላችንም እንትን ብለነዋል፣ በቃ አድንቀነዋል፣ ተቀብለነዋል። በቃ ከዚህ በላይ ባትደከም ባይነኝ አቃሉ ለጓደኛ ምንም ነገር ይደረጋል። ግን አንተ ውጭ ሆነ አንተ ላይ ለሚደረግ ድራማ ይሄን ያክል መስዋዕትና ሰለባ ባትሆን ባይነኝ። ምክንያቱም የሆነ አቤል ራሱ እያመነ ነው። ባለፈው ምን ብያችሁ ነበር? አብርሽ ደህንነቱን የሚያሳየው ሁሉም ሰው ካመነበት በኋላ ነው።
አሁን የሩታና የአብርሽን አንድ ላይ መሆን በቃ አለ ነገራቶች ምናምን ነገር ከተረሳሱ በኋላ የዛን ሰዓት ነው አብርሽ ደህንነቱን የሚያሳየው። እስከዛ ድረስ ግን ስድቧን ለማምለጥ አያሳይም ብዬ ነበር። በቃ የደከምኩ ያክል ዳኒ ይበቃል፣ ከንቱ ድካም ነው እና አቤልም ምናምን ነገር እንደዚህ ጭጥፍ እያሉ ነው። አሁን የእውነት የሚናገር ከሆነ ማለት ነው አቤል እውነቱን ከሆነ ሩታና ኤፍሬምን ይቅርታ ጠይቃለሁ የሚለው እውነቱን ከሆነ በቃ ተው ዳኒ፣ እውነቴን ነው። ከዚህ በላይ ባትደክም ቆንጆ ነው። ተረዳሽ? ይህን ማድረጉ ደግሞ ልጁ ደህና ስላልሆነ እንጂ ትናንትና ተንበርኩ ቀለበት ያደረገላትን ልጅ በዚህ መቅስፈት መጥቶ ቀለበቱን ሊቀበላት አይችልም። ይሄ ያንቺና የኤፍሬም ስራ ነው። ገባሽ አይደለ? ለዛ ነው ቀለበቱን ፈልገ ነው። አሁን አንተ ማን ነው አፋችና አጋቢ ያደረገ? ቆይ አጋቢና አፋች ያደረገ ማን ነው? በዚህ ነበር ላግኘው ላውራው ስለኝ ነበር ያጋባው ያፋቷል። ትናንት ቆይ እኔ እዚህ ጋር ማለት ነው በጣም እየታየኝ ያለው ነገር ምን መሰላችሁ? ማናቸውም ዳኒም ኔሪም ቢሆኑ ስለ ቀለበቱን መውለቅና እንትን ማለት የሚያውቁት ተአምር የለም። ከቀለበቱ መውለቅ ጀርባ ያለውን ድራማ እኔ የሚያውቁ አይመስለኝም። የምሬ ነው ማለት ምንም ማናች ሲጀመር ሁላችንም አናውቅም። ሁላችንም የመሰለንን እየገመትን ነው። አብርሽ አውቆ ሊሆንም ላይሆንም ይችላል የሚል ግምት ውስጥ ነን እንጂ ከዛ ጀርባ ያለውን ሚስጥር የሚያውቁት ሩታና አብርሽ ብቻ ናቸው እና ኤፍሬም በቃ ከሶስቱ የዘለለ ማንም ያውቅ የለም። ግን እኔ አሁን በዚህ ሰዓት ትልቅ ጥያቄ ቀለበት መውለቅ አለመውለቁ አይደለም። ለምንድን ነው የእርግዝናውን ጉዳይ ማታነሱት? ካነሳችሁ አይቀር የእርግዝናውን ጉዳይ አንሷ። ትልቅ ነጥብ እኮ ነው። ለምንድን ነው እንደዚህ እየተረሳሳ ያለው? ሄርሜላን በእርግጥ ረስተዋለች። ስለዚህ ውሸት ነው ማለት ነው። እቺን ነገር በነገራችን ላይ ማለት ነው እነሱ አምነው ሩታም አብርሽም ሄርሜላ ምና ነገር የእርግዝናው ጉዳይ ውሸት እንደሆነ የሄርሜላ እርግዝና ማለት ነው አምነው በቃ ውሸት ነው እስካላሉ ድረስ አንተውም ይሄን ነገር። ምክንያቱም ለሚዲያ ያስተላለፉት ነገር አለ። በቃ አብርሽ ሄዶ እንደምንም እንደፈለገበት ሆኖ ሲመለስ ምናምን ከዛን ያ በዛ ተረሳስቶ ሊቀር በሚዲያ እያስተላለፉ አይደል? ሀሳብ አይደል? እንሞግታለን፣ እያንዳንዱን ነጥብ እንሞግታለን። ካነሳቸው አይቀር አሁን በዳኒ ቦታ በሆን ወይ ደግሞ በሜሪ ቦታ ወይም ደግሞ በቃላ ከሄርሜላ ጎን ነኝ በሚል ሰው አጠገብ በእነሱ ቦታ በሆን ላነሳ የምችለው ጥያቄ የእርግዝናውን ጉዳይስ ሄርሜላ ራሱ እያነሳች አይደለም። በእርግጥ ግን እሱን ነው ላነሳ የምችለው። እንዲሁም አንዴ እሱ ይመልስልኝ፣ ገባሽ? አንዴ እሱ ይመልስልኝ። በቃ አብርሃም ለምንድነው ከሄርሜላ ላይ ቀለበቱ ነው ያለው? ከዚህ በኋላ ከሩታ ጋር ስለሆንኩኝ እሷ ላይ እጇ ላይ ምንም ቀለበት ምንም አይሰራም ብለውኝ ነው። ገባችሁ አይደል? ብለውኝ ነው። አሁን እዚች ቦታ ላይ ነው ሁላችንም ማለት ነው ምንም ታተው አብርሽ ደህና ነው ምንለም ሰዎች፣ አብርሽ ደህና አይደለም ምንለም ሰዎች እዚች ነጥብ ላይ ነው። አብርሽ ብለውኝ ነው እያለ ነው እንግዲህ እና ስላመነበት ሳይሆን ቀለበቱን ያወለቀው እነሱ ስላሉት ነው ንግግሩ የሚመስለው። ምናልባት እኮ ማለት ነው እኛ ምን እንዴት እንደምናስብ ስለሚያቅም ይሆናል አሁን ይሄን ንግግር አብርሽ የተናገረው ማለት በነሩታ ነገር ሁሉ ተሳቦ እሱ ነፃ እንዲወጣ ምናምን ነገር ሄርሜላን ቀስ በቀስ እንደዚህ ከሄርሜላ ለመሸሽ ሄርሜላን በቃ ሳያስቀይም ሳይጎዳት ምናምን ነገር ለመለያየት። በእርግጥ ከዚህ በላይ እንዴት ይጎዳታል? ግን እንደዛ ይመስላል። እና እዚች ነጥብ ላይ ነው አሁን ሰው ሁሉ የሚምታተው። በቃ ብለውት ነው አምኖበት አይደለም ምናምን ነገር የሚለው ሰው ከዚች ከአብርሽ ንግግር ተነስቶ ነው። ዛሬ ብቻ አይደለም ከዚህ በፊትም በተደጋጋሚ ከንግግሩ በኋላ ብለውኝ ነው ኤፍሬምና ሩታ እንደዚህ አድርግ ስላሉኝ ነው የሚል ነገር አታጡም ከአብርሽ ንግግር። ይሄ ነገር ማለት ነው አሁንም ቢሆን እኔ በሙሉ ልቤ አብርሽ ደህና አይደለም እንድላ አያደርገኝም። እውነት ለመናገር አብርሽ ደህና ሊሆን ደግሞ የሚችልበት ምክንያት አለ። ምክንያቱም እንደዚህ ብሎ ሲናገር እኛ እናምናለን እነ ሩታ ምናምን ነገር የሆነ ነገር እንዳደረጉበት እንደተጫኑት ወይ እንዳስፈራሩት ወይ ደግሞ በሆነ ነገር እንዳያዙት እኛ እናምናለን። ከዛ በኋላ በቃ ነገር ወደ እነ ሩታ እናነሳለን። ግን የምርም አብርሽ እንደዛ የሩታ ጋር መመለስ ፈልጎ ከሆነ ጤናማ ከሆነ እንደዚህ ማለት አይጠበቅበትም ከሄርሜላ ለመሻሽ ማለት ነው። የእስከዛሬ በቂ ምክንያት አለ። ወይም ደግሞ በቃ አንድ ቺት ያርገባትና ማለት ነው ሄርሜላ ላይ በእርግጥ ነፍ ጊዜ እኮ ነው ቺት ያረገባት፣ ግን ይለያዩ ከዛ በኋላ መቀጠላለሁ ካለች እንግዲህ እናያለን ሄርሜላ እና ይሄን መንገድ አሁን አብርሽ ጤናማ ሆኖ ራሱ ከሆነ ይሄን መንገድ መምረጡ ምንም ጥቅሙ አልታየኝም። በቃ ወይ እሱን ነው የሚያሰደቡ ወይ ሩታን ነው የሚያሰደቡ። በጣም ብልጥ ቢሆኑ ግን ማለት ነው ሁለቱም የማይሰደቡበትን መንገድ መፍጠር ይችላሉ። አብርሽም ሩታ የማይሰደቡበትን መንገድ መፍጠር ይችላሉ። ሄርሜላን ለመለየት ከሆነ የታቀደ
ከተከለልሽ ሜሮን ይኸውልህ ከኔ ጋር ከሆነ እኮ ሳሎን ነው እያደረገ ያለው። ለምንድን ነው የማታስተውሉት? ለምን ልክ አይደለንም? እኔ የምልሽ ከኔ ጋር ከሆነ እሷ እጅ ላይ ቀለበት ምን የሚያደርገም ሰው መውጣት ምንሽ ነካው? እሷ ያለችው እዛ ከሆነ ከአንቺ ጋር ምንም አልነካውም። ቀለበት ጣቷ ላይ መኖሩ አንቺ ምንም አይጎዳሽም። እሱ ቀለበት እጄ ላይ አለ ብላ መሰለኝ እንደዛ ከእናንተም ጋር እኩል እየመጣች ስትፈነጭብን የነበረው። አሁን ግን አደባን ትገዛለች። ኦኬ ቀለበቱን ስላወለቅሽ በቃ ትተዋለች። እዚች ጋር ለሩታ መናገር የምፈልገው ነገር ማለት ነው ያው ፈልገሽዋል እናውቃለን ሄርሜላ ቀለበቱን እንድታወልቅ። ግን ሄርሜላ ቀለበቱን ማውለቋ እርግጠኛ ነኝ ምንም አዲስ የሚፈጥረው ነገር ያለ አይመስለኝም። አብርሽ ሆን ብሎ ካላራቀ እንደዚህ የሚታይ አይነት ጥላቻ ካላሳየ በስተቀር ሄርሜላ ማለት ነው የሚገባትም አይነት ሰው አይደለችም። እንዳየናት ከሆነ የምትሰማም አይነት ሰው አይደለችም። ማንም ሚላትን በዚህ ሰዓት ልትሰማ ፈቃደኛ አይደለችም። እኔ በዚህ ሰዓት ሄርሜላን ምክር ሳይሆን የሚያስፈልገው እኔ ለሄርሜላ ማለት ነው ኃይል ነው የሚያስፈልገው ብዬ አስባለሁ። ምን አይነት ኃይል አትሉኝም ወይ? በግድ በቃላ ወላጆቿ ምናምን ነገር ወላጆቿን ትሰማለች ብዬ አስባለሁ። ወላጆቿ እነሱ ጋር ምናምን ነገር በግድ አስቀምጠዋት ተቆጥተዋት ምናምን ነገር ኃይል ተጠቅመው ከአብርሽ እንድትርቅ ማድረግ ነው እንጂ ያለባቸው ቀለበት ስላወለቀች ሄርሜላ ይኸው ነገ ተከትላ ስትመጣ ምናምን ነገር ታዩ የለ እንዴ አብርሽን መቼም አልተወውም ምናምን ነገር እያለች እና ቀለበት ማውለቅሽ ሩታ ምንም የሚፈይደው ነገር የለም። ቅድም ብያለሁ፣ ሳትሰደቡ ወይም ደግሞ ምንም ሳትባሉ መለያየት ከፈለጋችሁ ከሄርሜላን ከእናንተ ማራቅ ከፈለጋችሁ ሌላ መንገድ ፍጠሩ። በቃ ሌላ አዲስ መንገድ ፍጠሩ፣ ወይም ደግሞ የመጣው ይምጣ በቃ ብላችሁ ማለት ነው። አብርሽን በቃ የጥላቻ ፊት ምናምን ነገር ያሳያት። በእርግጥ እሱም ያቺን እንትን አይፈልጋትም። እንደዚህ የጥላቻ ፊት አሳይቶ ምናምን ነገር ሄርሜላን ጎድቶ መሸኘት አይፈልግም ሲመስለኝ ማለት ነው። አሁን ጤናማ ምናምን ነገር ቢሆን ግን በቃ አለ ሁሌም የተሻለ መንገድ አለ። በቃ አንድ ያሰባችሁትን ነገር እዛች ነገር ላይ ብቻ ቁጭ ማለቱ ተገቢ አይመስለኝም። አሁን የተፈለገው ሁሉም ሚዲያ እየተስማማ ያለበት ነገር የአብርሽና የሩታን አንድ ላይ መሆን ነው። ስለዚህ በቃ ምን ቀራችሁ? ሄርሜላን ለማራቅ እኮ ማለት ነው የግድ ፖሊስ ምናምን ነገር አይደለም የሚያስፈልገው። በቃ በትክክል አብርሽ ይናገር እንዲህ ጤናማነቱ ምናምን ነገር ያሳይና ከዛ በኋላ ሁሉም ሰው ጤናማነቱን ሲያረጋግጥ ሄዶ በቃ መናገር ነው ለሄርሜላ። በቃ አልፈለገሽም፣ በቃ ገብቶኛል፣ ጥፋት እንዳጠፋው አውቃለሁ፣ ግን በቃ ከዚህ በኋላ ከሩታ ጋር ነው መቀጠል የምፈልገው ይበል። በቃ መጀመሪያ ሚስቱ ናት፣ ወልዳለታለች ምናምን ነገር በቃ ይበቃል። እዚች ጋር ሁሉም ድራማ ያክትም፣ እዚች ጋር ያብቃ በቃ። የሚቀጥለው ማለት የእሱ እንደዚህ መሆን እስከ መቼ ነው የሚቀጥለው? እግዚአብሔር እኔ በጣም ደንግጫለሁ። እኔ እንደዚህ ሆኖ አላየሁትም። በእውነት የማወራው ነገር ነው የጠፋብኝ። አላውቅም። እንደዚህ ሆኖ ነገር ግራ ነው የሚያጋባ። ስሚኝ እኔ ማለት ነው የሩታ ከሩታ ጋር መሆኑ ወይ ወደ ቤቱ መመለሱ አይደለም። ሜሪ እኔ ለሜሪ አንድ የመጨረሻ ነገር ላስተላልፍና ማለት ነው ቪዲዮን ልዝጋ። ሜሪ አታስመስይ። በቃ አብርሽ እንደዚህ ምናምን ነገር ሆኗል ብለሽ ምታምኝም ማታምኝም ከሆነ ልብሽ ያውቀዋል እያንዳንዱን ነገር። ወይ ከዳኒ ጋር ተባበሪና የሆነ ነገር አድርጉ፣ ወይም ደግሞ በቃ ዝም በይ። ቀደም እንዳልኩት አትምጪብን። በቃ ምንም ፋይዳ የለውም ያንቺ መምጣት። ይህ ገለልተኛ ሆኖ በቃ ከስድብ ለመራቅ ምናምን ነገር። ምክንያቱም በፊት ያደረግሻቸውን ነገሮች እናውቃለን። ከሄርሜላ ጋር መሆን እንደሚፈልግ ምናምን ነገር አሳይተሻል። የውሸትም ይሁን የእውነት ብቻ እሱን ፈጣሪ ነው የሚያውቀው። የዛኔ እንዲሁም ምን ሲባል ነበር? ሲማከሩ ነበር እነ ሩታ ምናምን ነገር ሲባል ነበር። ዳኒ ያወጣው ፋይል ማለት ነው የምታስታውሱ ከሆነ እና የምርም አሁን አብርሽ እንደዚህ መሆኑን ያመንሽ ከሆነ ጤናማ አይደለም ብለሽ መታስቢ ከሆነ ከዳኒ ጋር ተባበሪ። ከሁሉም ገለልተኛ ሆነሽ ምንም የምታመጪው ነገር የለም። ብቻ ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። የኔ አስተያየት ይሄን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። በሰላም በጤና ነገ እንድንገናኝ የፈጣሪ ፍቃድ ይሁን። ይመቻችሁ።